እኛም ደምተን ነበር፣ ሰውም ተደናግጦ ነበር። እግዚአብሔር ይስጣቸው ብዙ ሰዎች ቀረቡ። እንዲህ አይነት ነገር ሲፈጸም ብዙ ጊዜ ሰው አይቀርብም ወደ ቦታው ላይ አይጠጋምና የኛ ረዳት እንግዲህ ካሜራማኑን ሲያግዝ የነበረ እቃ ምናምን ሲይዝ የነበረ ልጅ የክሩዋችን አባል ነው ከኔ ጋር ጉዳት የደረሰበት። በአጋጣሚ ከካሜራማኑ ጀርባ ነበርና በመጨረሻ ሰዓት እኔ መሳሪያውን ሲተኩስ ሮጬ ለማምለጥ ጥረት ሳደርግ እንግዲህ እኔንም እሱንም ነው ያገኘን። በእርግጥ ይሄን ያህል ከባድ የሚባል ጉዳት አይደለም እግዚአብሔር ይመስገን። ግን የመሳሪያ ቀላልም የለውም። ቀላልም ብለህ የምታውቃለው ጉዳይ አይደለም። ግን እንደው ዞላ እኔ በጣም ይገርመኛል ማለት አንዳንዴ በጣም በጀብደኝነት ነው ነገሮችን እንትን የሚደረገው። በእርግጥ ይገባኛል እኔም ስራ ውስጥ ስላለው አንዳንዴ ነገሮች ሚዛናዊ ባለው መንገድ ሲሄድ ስሜታዊ ያደርጋሉ። በዛው ልክ ቅድም እንደገለጽከው ደግሞ ሰዎች ናቸው ከምንም በላይ በጥላቶቻችን ልክ ሰው ነው የምናተርፈውና ገርሞኛል። በዚህ ሁኔታም ውስጥ ሆነ ሰዎች ተሰባስበው ሰውየውን ለመያዝ ያደረጉት ርብርብ ምናምን እንግዲህ ቪዲዮቹን ቆርጣችሁ ስለሆነ ለተመልካች እንትን የማይሉ ቪዲዮችን ስለምታነሱ እንጂ ከዛ በኋላ ያሉ ፉቴጆችንም ሳይ ነበርና በጣም ተረባረቡ። በቃ በጣም ሲገርመኝ ነበር የሰው እንትን። በጣም የሚገርመው ነገር ዩቲዩብ ላይ እንኳን ለመልቀቅ አይፈቀድም። መሳሪያ ተኩስ ምናምን ያለው ነገር ትንሽ ሰው የሚረብሽ ነገር እንደ ደም ምናምን አይነት ነገሮችን ማሳየት አትችልም። ስለዚህ ለተመልካች የሚደርሰው ቪዲዮ ተቆርጦ ነው የተነሳ። ተመልካች ምንድነው የተፈጠረው የሚለው ማወቅ ይችላል አይመስለኝምና ግን በቦታው ላይ የነበሩት ርብርቦች የነበረው ነገር ተቀርጾ ለተመልካች ደርሶ ቢሆን እጅግ በጣም ደስ ይለኝ ነበር። ግን ያው ዩቲዩብ አይፈቅድም። ኢቭን የመሳሪያ ድምጽ እንኳን እንዳይገባ እንጠነቀቃለን። ምንም አማራጭ የለንም። ዩቲዩብ ቪዲዮውን ለሰው እንዳይደርስ ነው የሚያደርገው ወይ ደግሞ ያወርድብሃል። እንደዚህ አይነት ነገር እንዲተላለፍ አይፈቅድም። ብዙ ጊዜ የምናደርጋቸው ትግሎች፣ መተናነቆች፣ እንደዚህ አይነት ነገሮች ለተመልካች የማይደርስበት ዋናው ምክንያት እንግዲህ ያው ዩቲዩብ ስለማይፈቅድ ነው እንጂ ብዙ ትግል ነበረ፣ ብዙ ነገር ተደርጎ ነበር፣ ብዙ ጥረትም አድርገን ነበር። እንግዲህ ሰውየውን በመጨረሻ በቁጥጥር ስር የዋለበት ሁኔታ ተፈጥሯል። የሰፈሩ ሰው ርብርብ፣ በአካባቢው የነበሩ የጸጥታ አካላት በፍጥነት ቦታው ላይ በመድረሳቸው ከዚህ የተነሳ ሰውየው በቁጥጥር ስር ውሏል። እንግዲህ ፈጣሪ ረድቶናል። የሆነ ቦታ ላይ እኮ የሆነ ነገር እንደምንለው እንጠብቃለን። አረ በጣም የከፋም የሚሆንባቸው ሁኔታዎች ይኖራሉ። ማለት አንተ እንዲያውም አሁን እግዚአብሔር ረድቶክ ቶክሱ ቀጥታ እጅ ላይ ነው ያረፈውና አይ ቲንክ የከፋም አይደለም። ብዙም እንቅስቃሴ ላይ ስለነበራችሁ ኢላማውን እንትን ማድረግ አልቻለም እሱ መሰለኝና እግዚአብሔር ይመስገን ነው። እንደው በአጠቃላይ አሁን ያለበት ደረጃ የእጅ ሁኔታ ምናምን እንዴት ነው ታዲያ? እንግዲህ ደስ በሚል ሁኔታ አጥንቴን አልነካም። ጥይቱ አጥንት ጋር አልደረሰም። ግን የጥይት ባህሪ በሆነ አቅጣጫ ገብቶ ሲወጣ በሚወጣበት አቅጣጫ ብዙ ጉዳት ያደርሳልና እኔ ላይ የሚሆነው ነገር እሱ ነው። በወጣበት አቅጣጫ ትንሽ ሰፋ ያለ ጉዳት አድርሶብኛል። የገባበት አጥንቴን አልነካም። ኦልሬዲ ግን ሲወጣ ጉዳት አድርሶብኝ ነው የወጣው። ምናልባት 2 ወር 1 ወር እንደዚህ ሪከቨር ያደርጋል። ያው ቁስል ነው ይድናል። በዚህ አጋጣሚ ህይወትን ማጣት አለና ብዙዎችም ህይወታቸውን አጥተዋል። ስለዚህ እኛም ከዚህ ነው የተረፍነው። እግዚአብሔርን ማመስገን ተገቢ ነው አይደል? ለዚህ ነገር እግዚአብሔርን
ልናመሰግን ይገባል። ሁልጊዜም እንግዲህ እኛ ሰው አይደለም ብዙ ተመልካቾች ይሉናል እኮ ስትሄዱ በዛ ብላችሁ ሂዱ፣ ሰው ይኑራችሁ ምናምን። እኛ ከሰው በላይ እንግዲህ ልንታመን የምንችለው አምላክ አለ። እሱ ነው ተማምነን የምንሄደው።